የብዙዎቻችሁ ጥያቄ የነበረውን እንግዲህ የመስተዋት ዋጋ ምን ይመስላል? እያንዳንዱ የማሳውቃችሁ ይሆናል። ብዙዎቻችሁ እንግዲህ በኮሜንት እየጠየቃችሁ ነው። መስተዋት በአሁኑ ሰዓት ስንት ብር ገብቷል? አንድ ቤት ምን ያህል ይወስዳል? እያላችሁ ስትጠይቁኝ ነበር። እነሆ እንግዲህ ዛሬ በግልጽ የምንነጋገር ይሆናል። ሁለት ቤቶች ተገጥመዋል። ከሁለት አንዱ ወይም የመጀመሪያው ይህ የምትመለከቱት ቤት ነው እንግዲህ አንደኛው ማለት ነው። በዚህ መንገድ በሚያምር ሁኔታ እንግዲህ መስተዋትም ተገጣጥሞ ተጠናቋል። ሌላም አንድ ቤት አለ። ሁለቱንም ቤቶች የማሳያችሁ ይሆናል። እያንዳንዱ ስንት ብር ነው የተገጠሙት? እያንዳንዱ በዝርዝር እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ደግሞ በመስተዋት ዙሪያ ብቅ ብያለሁ ማለት ነው። ቤታችሁን መስተዋት ማስገጠም ላሰባችሁ እንግዲህ በጥያቄያችሁ መሰረት እንግዲህ ቪዲዮ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ወደ ተመልካቾች እንግዲህ ወደ መስተዋት ስንሄድ ይህ ቤት እንግዲህ እንደምታዩት ሙሉ ፊኒሽንግ አልቆ መስተዋትም በሚያምር ሁኔታ እንግዲህ በዚህ መልኩ ጽድት ብሎ የተገጠመ የሆነ ቤት ነው። ማሻአላህ ተባረከላ። እንደዚህ ቆንጆ ነገር ስታው እንግዲህ ማሻአላህ እያላችሁ ማለት ነው። ብዙ እህት ወንድሞቻችን እንግዲህ በስደት ሀገር ሆነው መከራቸውን እያዩ እንደዚህ ቤታቸውን እንኳ ሲያደርጉና አምሮ ሲያው ደግሞ ቢያንስ ድካማቸውን በነሱ ያስረሳል ማለት ነው። ለማንኛውም እንግዲህ ኢንሻአላህ ማሻአላህ ብለናል ማለት ነው። ውድ ተመልካቾች ይህ ቤት እንግዲህ ስንት ብር ተገጠመ? የመስተዋት ዋጋ እንደ ካሬው ይለያያል ማለት ነው። ምክንያቱም አንዱ ቤት ላይ የተገጠመው ሌላኛው ቤት ላይ እኩል አይሆንም ማለት ነው። ሂሳቡ መቼ ነው የሚታወቀው? እያንዳንዷ መስተዋት የምታርፍበት ቦታ ሁሏም ከተለካች በኋላ ምን ያህል ካሬ ይሆናል። ከዚያ በኋላ ነው እንግዲህ የመስተዋቱ ዋጋ የሚታወቀው ማለት ነው። በግምት እንዲሁ ለምሳሌ 5 ክፍል ቤት ለሆነ ወይንም ደግሞ 7/8 ለሆነ ቤት ይሄን ያህል ነው የመስተዋት ዋጋ የሚለው ተቅሪበን ወይም የተጠጋጋ የሆነ ሂሳብ እንጂ የሚሆነው ትክክለኛ ሂሳቡ አይሆንም ማለት ነው። ለምሳሌ እንበልና ሁለቱም 7/8 ቤት ሆኖ ካሬው ሊለያይ ይችላል። ትንሽዬ አንድ ካሬም ሊሆን ይችላል ልዩነት ያመጣና የሂሳብ ልዩነት ይኖረዋል ማለት ነው። ስለዚህ ትክክለኛ የቤታችሁ የመስተዋት ዋጋ የሚታወቀው ከተለካ በኋላ መሆኑን ግልጽ ሊሆንላችሁ ይገባል ማለት ነው ውድ ተመልካቾች። ምክንያቱም አንዱ ለአንዱ አይሆንም። አንድ ዛሬ የተገጠመበት ላይ ለሌላው በዛኝ አሁን በነገርኳችሁ ሂሳብ እርግጠኛ ሊመጣም እኮ ይችላል። ነገር ግን እርግጠኛ ሆኖ መናገር አይቻልም። እርግጠኛ ሆኖ መናገር የሚቻለው ከተለካ በኋላ ለማለት ነው። ሌላው ዋጋውም በዛው ልክ ነው የሚታወቀው። ከተለካ በኋላ ነው የዋጋው ሁኔታ የሚታወቀው ማለት ነው። ለማንኛውም ይህ የምትመለከቱት ቤት እንግዲህ በአሁኑ ሰዓት 58,000 ብር የተገጠመ ነው ማለት ነው። ባለ 5 ሚሊ ማለት ነው። መስተዋት ባለ 4 ሚሊ እና ባለ 5 ሚሊ የሚባል አለ። ይህ በባለ 5 ነው ማለት ነው። በባለ 4 ከሆነ ደግሞ ትንሽ ቅናሽ አለው ማለት ነው። ነገር ግን ብዙም የተራራቀ ስላለ የተቀራረበ ስለሆነ ከለፋችሁ አይቀር ካወጣችሁ አይቀር ባለ 5 ሚሊዮን ቤታችሁን ብታስገጥሙ በጣም ቆንጆ ነው፣ አሪፍ ነው ማለት ነው። ከለሩም እንግዲህ ያያችሁትን ይመስላል። በዚህ መንገድ እንግዲህ ሙሉ ተጠናቆ 58,000 ብር የፈጀ ነው ማለት ነው ውድ ተመልካቾች። ስለዚህ ዋጋዎች ለምሳሌ ዛሬ የበዛው ዋጋ ከነገርኳችሁ ነገ ወይ ሊቀንስ ይችላል ወይ ሊጨምር ይችላል። ዋጋዎች በሰዓቱ ላይ ብቻ ነው መታወቅ የሚችሉት እና በየቀኑ ያለውን የዋጋ ልዩነት ሁላችሁም የምታውቁት ነው ብዬ አስባለሁ ማለት ነው። ወደ ሌላኛውና ወደ ሁለተኛው ቤት ደግሞ እንሄዳለን። ይህ ደግሞ 7/8 የሆነ ቤት ነው። በክብ ሆኖ እየተሰራ ነው። ፍሬንቹም ይህን የምትመለከቱትን ይመስላል ማለት ነው። ከዛ ጀርባው አለ መስኮት እንደገና 3 መስኮቶች አሉት ማለት ነው። እንዲሁም የጀርባ በሩም አለ ከ3 መስኮት እንዲሁም 2 በርና ዲፍሬንች ማለት ነው። ይህንን ይመስላል። ሌላው ነገር ምንድነው? ከዚህ ተጨማሪ የመጀመሪያውን ቤት ላይ የውስጥ የመቃኖቹ አለ አይደል? ከመቃን ከፍ ብለን ቶፖቹ እያንዳንዳቸው ቶፑም መስተዋት አለ ከወደ ውስጥ በኩል ማለት ነው። የክፍሎቹ ለምሳሌ የመኝታ ቤት፣ የዕቃ ቤት እንዲሁም የልጆች መኝታ ክላስ ብለን ብናስብ ለ3 ክላስ ላይ ያለ መስተዋት አለው ማለት ነው ውድ ተመልካቾች። ያንንም ጨምሮ ነው። ውስጡን ታምራት በር የምትገጥሙ ከሆነ መኝታ ቤታችሁን ለምሳሌ
ከታምቡራታ በሩ ከፍ ብሎ ከላይ መስተዋት ይገጠማል ማለት ነው። ያ መስተዋት ምን መሆን አለበት? በሁለቱም በኩል የማያሳይ ወደ ውስጥም ወደ ውጭም የማያሳይ የሆነ መስተዋት አለ። እነሱን ማስገጠም ትችላላችሁ ማለት ነው። ውድና የተከበራችሁ ተመልካቾች እንግዲህ መስተዋት ማስገጠም ስትፈልጉ ውድግስታና አካባቢዋ ላላችሁ ደግሞ ከአቢሲኒያ ባንክ ከፍ ብለን ሰይድ አማረ ብላችሁ መስተዋት ቤት ብትመጡ የምትፈልጉትን የመስተዋት አይነቶች ማግኘት ትችላላችሁ። በጥራት በፍጥነት በታማኝነት የሚገጥም ወንድማችን ነው። ስለዚህ ቀጥታ እሱ ጋር ሀገር ውስጥ ላላችሁ እዚሁ መታችሁ ማናገር ትችላላችሁ። ስልኩን ኮሜንት ላይ አስቀምጠላችኋለሁ ማለት ነው። ስለዚህ ውድ ተመልካቾች እነዚህ ወንድሞች በጣም አሪፍ አድርገው የሚሰሩና እንዲሁም ደግሞ ማቴሪያልም በፈለጋችሁ ሰዓት የምታገኙበት ጥሩ አቅርቦት ያላቸው ወንድሞች ናቸው። ስለዚህ አናግሩት ማለት እፈልጋለሁ። ይህ ቤት እንግዲህ እንደምትመለከቱት መግቢያ ላይ እንደነገርኳችሁ ደግሞ ይህ የምታዩት በዚህም በኩል በምታዩት መልኩ የተሰራ 7/8 የሆነ ቤት ነው። ይህ ደግሞ 54,000 ብር የተገጠመ ነው ማለት ነው። ይህ እንግዲህ በዛሬው ዕለት የተሰራበት የሆነ ዋጋው ነው ማለት ነው። ውድ ተመልካቾች እንግዲህ የመስተዋትን ዋጋ በተመለከተ እንግዲህ አሁን የጠቀስኩላችሁን ይመስላል ማለት ነው። ግልጽ እንደሆነላችሁ እንግዲህ መስተዋት ቤታችሁን ካስልካችሁ በኋላ ነው ዋጋው ሊታወቅ የሚችለው። ምናልባት እንግዲህ እንደ መነሻ ለምሳሌ ይህን ቤት አይታችሁ እንደ ቤታችሁ አሰራር ለምሳሌ በኤልዲ ሸፕ ሆኖ የሚሰሩ ኤልዲ ሰርቪስ አለ ወይም ቪላ ማለት ነው። የነሱ ፍሬንቻቸውም ስለሚበዛ የካሬው ይጨምራል ማለት ነው። ምክንያቱም በጣም ብዙ መስተዋት ስለሚወስድ ማለት ነው። ስለዚህ ዋጋውን እንግዲህ ከተለካ በኋላ ይታወቃል ማለት ነው። እንደዚህ አይነት ስራዎች እንዲሁም የፊኒሽንግ ስራዎችን ኮርኒስ፣ ፕላስቲክ ኮርኒስ፣ ጂፕሰም ኮርኒስ፣ ኳርቲዝ እንዲሁም መለስተኛ የጨርቅ ኮርኒሶች፣ ቅቦች፣ የሽንብራ ግርፍ የተለያዩ የፊኒሽንግ ስራዎችን ማሰራት ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ጥራት ያላቸውን ስራዎች በታማኝነት በፍጥነት ሰርተን የምናስረክባችሁ ይሆናል ማለት ነው። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል። ሰሞኑን እንግዲህ ምናልባት የህንፃ መሳሪያዎች ዋጋም እንግዲህ ዋጋዎች በተለይ ጅብሰም ያው እስካሁን ምንም አዲስ ነገር የለም። ጅብሰምን ለምትጠባበቁ ማለት ነው አዲስ የሚመጣ አለ በዚህ 2 ቀን ያም ዋጋው ታውቋል። እንግዲህ ከዚህ ከገባ በኋላ 750 ብር የሚሸጥ ነው ማለት ነው። የአንድ ኪስ ዋጋ ማለት ነው 750 ብር። ስለዚህ ምንም እየቀነሰ አይደለም ማለት ነው። የሚቀንሱ እቃዎች ካሉ እንግዲህ መረጃዎችን እንደተለመደው ፈጥኜ ወደ እናንተ የማደርሳችሁ ይሆናል ማለት ነው። ቪዲዮውን በድጋሚ ላይክ አድርጉት፣ ሼር አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።